ልኳ ስላልሆነ ሄጄ ልኳ አደርግልሃለሁ። እሺ እኔ ጽናት ምን እንደምታወሪው ከራስሽ ጋር ሁኚ እንጂ። ቤቴን አልተሳሳትኩም አይደል? ማነው ደግሞ ነው? ወይ ለምን ክንፍ ወጥተሽ አትበሪኝ? ከዚህ በላይ እቺ ባለጌ ህይወታችን ውስጥ ገብታ ህይወታችን እንድታበላሸው ነው ዝም የምላት። ቆራጥነታችሁ ከሰኒ ጋር ተመሳሳይ። የማን ዘርጎ መንዘር ሲባል አልሰማም? ሰኒ ሰኒ በጣም አስጨነቅሽኝ እኮ። ምንድን ነው? ደህና ነኝ ግን አላቅም ጆከር ምን እንደተፈጠረ። ምን ማለት ነው አላቅም ማለት? እኔ እኮ መኝታ ክፍል ቁጭ ብዬ እየጠበኩሽ ነበር፣ ግን ስትቆይብኝ ወጣሁ። ግን አንቺ አልነበርሽም። አላቅም በቃ ጆከር። እንዴ እኔ ራሴን ያገኘሁት መንገድ ላይ ቁጭ ብዬ ነው። ምን ማለት ነው መንገድ ዳር ማለት? አላቅም ግን ምናልባት መድኃኒቱን እኔ ነኝ መሰለኝ የበላሁት። እንዴ ቆይ እንዴት እንደዛ ይሆናል? ያንቺ እኮ የትኛው እንደነበር አሳይችሽ ነበር አይደል እንዴ? ጆከር በቃ ጭንቅላቴ ልክ እየሰራ አይደለም። ሲጀመር እንዴት ከቤት እንደወጣው፣ ሲቀጥል ደግሞ ለምን መንገድ ላይ እንደተቀመጥኩ ራሱ አላቅም። ይሄ የተረገመ ሸውዶናል ማለት ነው። እንዴት አላቅም ግን ደግሞ በቃ ተጠራጥሮን ላንቺ ያልነውን ለራሱ አድርጎታል ማለት ነው። እንዴ ቆይ እኔ ያልገባኝ እቤት ትቶሽ መሄድ እየቻለ ለምን ውጭ ትወጣለሽ? አላቅም ጆከር። ቆይ ምን አድርጎኝ ነው? እኔ ደህና ነኝ አይደለ? ማለት ጉዳት ይታያል? የተጎዳሁት ነገር አለ? ሰኒ በቃ ተረጋጊ። አሁን በጣም ደህና ነሽ። ውስጥ እንግባና የሚፈጠረውን ደግሞ እናያለን። ቆይ ውስጥ አለ እንዴ? ኧረ የለም። ዛሬ እንደውም ከአንቺ ቀድሞ ቢመጣ አልቆለት ነበር። በቃ እሺ ና እንግባ። እኔ ልብሴን መቀየር እፈልጋለሁ። መንገድ ላይ አዋራባዋራውን የኔ መጣሁት። አቤት ውበት! ሰው እንዴት እንደዚህ ተኝቶ ሊያምር ይችላል? ይሄማ ቢገኝ ጥሩ ነበር። አንተም ውበትን ማድነቅ ትችላለህ እንዴ? ምን ማለት ነው? አይ ምንም አይደለም። ያው ውበትን ማድነቅ የሚችሉ ሰዎች ልብ ያላቸውና ጭንቅላታቸው መልካም ነገርን የሚያስብ ሰዎች ናቸው ብዬ። አንተ ያልከው አንዱን ባይኖረኝ እንደዚህ አይነት ቆንጆ ሲገኝ ግን አለማድነቅ ንፉግነት ነው። ቆይ እንደማን አይነት? ልክ እንደ ሰኒ አይነት ቆንጆ ነዋ። ልክም ያለች ቆንጆ። ትሰማኛለህ? አይንህን ከሷ ላይ አንሳ። እኔም እኮ ላነሳ ሞከርኩኝ ግን አልቻልኩም። በተለይ ደግሞ ስተኛ ብታያት አቅልህን ነው የምታሰተ። ትሰማኛለህ? ግን በሰኒ የመጣህብኝ ቀን እዚህ ምድር ላይ ያለ ቀን ያበቃል። ገባህ አይደል? ምነው ተንጨረጨርክ? በጣም ነው እንዲህ የምትወዳት። እሷ አንተን አይመለከትም፣ ግን በምንም ሆነ በምንም አይኗን እንዳታየው። ገባህ አይደል? ባላነሳም ብታም እመነኝ፣ እነዚህ አይኖች ሌላ ነገር በፍጹም እንዳያዩ ነው የማደርጋቸው። መቼም ተስፋ የቆረጠ ሰው ምንም ማድረግ እንደሚችል ታውቃለህ። እሱን ላንተ አልነግርህም። በእውነት በጣም ነው የማመሰግንህ ለእሱ ያለህን ቦታ ስላሳየኝ። በጣም ነው ስራዬን ያቀለልክልኝ። አሁን ላይ አልፈልግም። ከቻልክ ከዚህ ቤት ውጣ። መውጣት ትችላለህ። እኔ መርሲሞይ ግን እግሬን አንድ እርምጃ አላነሳ። ብዙ አትዝናና። በቅርቡ ከዚህ ቤት መንጭቄ ነው ማስወጣ። በጣም በቅርቡ። አይ መርሲሞይ ብልሃተኛ ነህ እኮ። ለአንተ ያጠመዱልህን ወጥመድ ለእነሱ አድርገህ የተጠቀምክበት። አይ አንተ ምን ይሳናል? ትንሽ እናውሪ። አሁን ማውራት ሳይሆን መተኛ ሰዓት ነው። እኔን ማውራት ከፈለግ ከስራ በጊዜ ተመለስ። ቆይ አሁን አምሽቼ ስለመጣሁ ነው ሁሉ ነገር እንደዚህ አኮረፍሽውና ራት አልበላ የሚያልሽው ለዚህ ነው? ደህና አደር እማ። እኔ ነገር ሲያድር አልወድም። ትንሽ እናውራ። አልሰማኝም እንዴ? ደህና አደር። ቆይ ዛሬ ሴቶቹ ምን ነክቷቸዋል? ያቺ እዛ ኩፍ ብላ ቀን ሙሉ ስልካት እንኳን አልሰማ ብላኝ አለች። አሁን ደግሞ ደክሞኝ ስመጣ አንቺ ቆይ ምን እየሆንሽ ነው? አልገባኝም። ከማን ጋር ነው እያወዳደርከኝ ያለው? እሱን ታዩና ምን እንደተፈጠረ ንገሪኝ። ቆይ ቃን ያን ሁሉ ሰዓት ደጋግሜ ስደውልልሽ ስልኬን አታነሽም። ቆይተሽም መልሰሽ አልደወልሽም። ምንድን ነው የተፈጠረው? እኔ ያልኩክ አሁን ከማን ጋር ነው ያወዳደርከኝ ነው? ያቺ ናታ ስጠራት ሁሉ እኮ አልሰማ ብላ ነበር። ከሀና ጋር ነው አይደል ያወዳደርከኝ? ምንም ነው ያወዳደርኩሽ እናቴ። ዛሬ ግን ምን ሆነሻል? ምንድን ነው ያገኘሽ? አልገባኝም። ቆይ መናደድ ያልታየህም?
ራስ ሳልበላ መተኛት ያልታየ? እኔንም ታረጂኝ እንጂማ እሱ አሳስቦኝ እኮ ነው እያናገርኩሽ ያለሁት። እራትም አብረን እንብላ ስልሽ እምቢ አልሽ። እና ምን እንዳናደደኝ ለምን አልጠየከኝም? ደግሞ ሲቀጥል እኔም ባለቤትን ከጸሐፊ ጋር ማወዳደር ልክ ነው? ኪራ በጣም ተቀይረሃል። አውቃለሁ እንደ በፊት አንድ ላይ ጊዜ እያሳለፍን አይደለም፣ ግን ደግሞ ልትረጂ ሞክሪ። ስራ በጣም እየበዛብኝ ነው። አንተ ምንም ነገር ካደረግክ በኋላ ማሳበቢያን ስራ እያደረግከው ነው ኪራ። ስራቸውን በአግባቡ እየሰሩ ቤታቸውን ደስተኛ አድርገው ቀጥ አድርገው የሚመሩ ብዙ ወንዶች አሉ። ከእነሱ ተማርሽ። አልገባኝም እማ። ደስተኛ እያደረግኩሽ አይደለም እንዴ? ከዚህ በላይ ማውራታችን ትርፍና ላስፈላጊ ቃላትን መወራወር ነው የሚሆነው። ስለዚህ ነገር እናወራለን። ደህና ደር። እሺ ደህና ደሪ። እንደዚህ አቅምሽ ነው ያዝልቀቁኝ የምትይው? ዝም ብለህ ተኛ። ዞሬ እንዳትሆናለ። ሰኒ ሰኒ ምን እያደረግሽ? ምንም። ምን ነው አንተ አትተኛም እንዴ? አይ ልተኛ ነው። ደህና ደሪ እኮ ልልሽ ነው። በዛውም ክፍሉን መዝጋትና ለመዝጋትሽን ቼክ ለማድረግ ነው የመጣሁት። በቃ እሺ ዘግቼ እተኛለሁ። ምን ሆነሽ ነው? ልብሽ በጣም እየመታ ነው። በዛ ላይ ደግሞ በጣም እየተርበተበትሽ ነው። ሰኒ ቆይ ምንድን ነው? ደህና ነሽ? ደህና ነኝ፣ በጣም ደህና ነኝ። ምን ነው አንተ ያየኸው ነገር አለ እንዴ? ምንድን ነው ያየሁት? አላየህም ማለት ነው? ቆይ አሁን ያየሁት ነገር በህልሜ ነው እንዴ? አንተ ስትመጣ ተኝቼ ነበር እንዴ? ሰኒ ቆይ ምን ሆነሻል? ደህና ነሽ? በጣም ብዙ ነገር እኮ እያወራሽ ነው። ምንም ነገር ደብቀሽን ከሆነ ልሰማሽ ዝግጁ ነኝ። ደህና ነኝ፣ ግን ምን እንደተፈጠረ አላውቅም። በቃ አንተ ሂድተኛ፣ እኔም ትንሽ ከራሴ ጋር መሆን እፈልጋለሁ። ግን እርግጠኛ ነሽ ደህና ነሽ አይደል? ደህና ነኝ አልኩህ እኮ አትሰማኝም እንዴ? በቃ ውጣልኝ። እሺ ክፍሉን በደንብ መዝጋትሽን ቼክ አድርጊ። ደህና ደሪ። የማይረባ የት አባቱ ሄዶ ነው? ዛሬ ማለቀ የመጨረሻ ነው የሚሆነው። እሺ እንደማትረባ ይህ ምንድን ነው? ልታስረዳኝ ትችላለህ? ቆንጆ ጥንዶች ተቃቅፈው የራሳቸውን ጊዜ እያሳለፉ ነው የሚመስለው ለማያቅሱ። ለሚያቅሰው ግን እንደ አይጥና ድመት የሚፈላለጉ ጠላቶች በስሜት ማዕበል ዋኝተው ተቃቅፈው ነው የሚያሳዩ። እኔ አንተ መቼም የምመኝ ሰው አይደለሁም። እሺ አይደለም ለፍቅር ለሰላምታ ራሱ ታስጠላኛለህ። ትሰሚኛለሽ?
በዚህ ዘመን የጾታ እኩልነት አያስፈልግም ብለው ከሚያምኑ ሰዎች መካከል አንዱ ነኝ። ከአሁን በኋላ እጅሽን ታነሽና ሰብሬ ነው ማስቀመጠች። እሺ እንደዚህ ስላልከኝ የማምን ነው የሚመስል? ዘመኑ የቴክኖሎጂ ነው። ስለዚህ አቀናብሮ ነው የሚሆነው እና እንደዚህ አድርገህ ልታጠምደኝ እንዳትሞክር። ሰሚኛለሽ? እኔ የአንቺ ማመንና አለማመን አያስጨንቀኝም። ዋናው ከአንቺ ጋር ጊዜ ማሳለፌ ነው። አንተ ቆሻሻ ዝም በል። አንተ ከኔ ጋር ምንም አይነት ጊዜ አላሳልፍክ። ምን ነው ፎቶ አላሳመንሽም እንዴ? ቪዲዮም አለኝ። እውነት አንተ ከኔ ጋር ተኝተህ ቢሆን ኖሮ ከዚህ በፊት ወንድ እንደማላቅ ጭምር ትነግረኝ ነበር። አየህ፣ እየዋሸ ነው። ለከዚህ በኋላው ግን በደንብ አስተውል እሺ? እሱን የምታውቂው አንቺ ነሽ። ሌላ ሰው ግን እንደዚህ እንደ መዥገር ተጣብቀሽብኝ ሳይ አንቺን ሳይሆን አይኑን ነው የሚያምነው። አንተ ምን አይነት አውሬ ነህ? እንደምታይኝ ጸይም ነኝ። ሌላውን ከሆነ ደግሞ ከምልክልሽ ቪዲዮ ታይዋለሽ። አንተ ማትረባ አረመኔ። እሺ ምን አባቴ ነው የማደርገው? አና ይዋኒ አንቺ ወይ እንዴት ነሽ? አለሁልህ። እንዴት ነህ? አሉልሽ። አንቺ ግን ምንድን ነው ሰሞኑን ጭምት ምናምን መሆን አብዝተሻል። በሰላም ሴት ልጅ ጭምት ነው መሆን ያለባት ብሎ መክሮኝ ነው አያቴ። በይ የእህትሽን ስልክ ንገሪኝ። ዜሮ ዘጠኝ እንጂ ለምን እንዴ? ያቺ ሳቂቷ ተጫዋቿ እብዷን አና እንፈልጋታለን። ይኸውልሽ እቺ አና ማለት ነው ጭራሽ ነው የማትመቸኝ። ይኸውልሽ እቺኛዋን አና እዛው ቤቶ ተያዙ ትላልና ያቺ የቢሮ ድምቀቷን ሳቂቷን አና መልሱልኝ እላችኋለሁ። አንተ እብድ የሆንክ ልጅ በዛ ወስዶ ሲያስቀረኝ ያኔ ይገባል። እሺ እኔ መውሰድ አቅም ካላችሁ ይውሰዱኛ። የምሬን እኮ ነው። ይኸውልሽ በቃ ቢሮ ራሱ ካላንቺ እኮ የሌለ ነው የሚደብረው። እንዴ ኪያ መጣች። ደህና አደርክ? ማን ነው ደህና አደርሽ? በጧቱ ቀኔን አታበላሽ እና ደግሞ ቋሚ ጸባይ ኑር እሺ? ደግሞ አንዳንድ ሰዎችን ስታይ የምትቀያየሩን ባህሪ አቁም። ካልሆነ ደግሞ ከኔ ጋር ማውራትን ታቆማለህ። እንዴ በጠዋት ዛቻና ማስፈራሪያ እንዴ? አንቺ ቆይ ምንድን ነው አንዳንድ ጊዜ እንኳን ላላ ማለት አለምጅም እንዴ? ምንድን ነው ሁልጊዜ ፊትሽን ቋጥረሽ? ፌዘኛ ሰው ያስጠላኛል። እስኪ ትንሽ ቆፍጠን በል። ደግሞ ቢገባ የኔ ባህሪ ለእንዳንተ አይነት ሰው ነበረ የሚገባው። እኔ ግን ብሄድ ይሻላል መሰለኝ። እንዴ አብረን እንገባለን እንጂ ይኸውልሽ የዚህ ሰፈር አይን አይደለም ሰው የእርጥብ ዛፍ ራሱ ያደርጋል። እኔ በቃ አብረን እንሂድ። አንቺ ቆይ ያምሻል እንዴ? ይቅርታ ኪያ ዛሬ ልክ አትመስለኝም። አይ ሀኒታ በቃ በደንብ አይተሻት አታውቂም። እቺ ልጅ አሁን መች ደህና ሆና ታውቃለች? አረ በላ እንሂድ እናቴ። ደግሞ አለቃ ገብቶ ቆሌ እንዳይገፋው። አረ ጽናት ረፈደ ወይ? ካልሆነ እኔ ልሂድ እንዴ? አታደርገኝ እኮ ምን ሆነ ነው? ጥጄዋለሁ በቃ። ደግሞ የእናት ምርቃትና የሚስትህን ቡና ጠጥተህ ከወጣ ግራው ቀኝ ተራራው ደግሞ ሜዳ ነው ሲባል አልሰማህም? እኔ እሱም ብዬ አይደል እንዴ እስካሁን የቆየሁት። ግን በጣም ረፈደ። ሰዓቱን ይኸው እስኪ። ጠዋት እኮ ተኝተን አረፈድን። ለዛ ነው። እሺ አቤት አቤት አቤት! የሰው ልጅ ልዩነቱ ግን ሲገርም። ጺሞ እንዴት አደርክ? ደህና አድሬያለሁ ኪራዬ። እኔን እዛ ቢንቢ እየሳቀ ሲስመኝ ያድራል። እናንተ ግን እዚህ እርስ በርስ ትሳሳሙልኝ አላችሁ አይደል እንዴ? እናንቺም የሚስምሽን መፈለግ ነው። አይ ጽዬ፣ እንኳን ሰው እኮ ቢንቢው ራሱ ሴቱን እኔን እየመረጠ የሚስመኝ፣ ወንዱ ቢንቢ እንኳን አይነካኝም። እኔማ ይኸውልሽ ራሴ አጭቼን ቢሆን እደርሻለሁ እንጂ ዝም አይደለም። እውነት እንዳታስቢ። ውይ ኪራዬ፣ እኔም ቢብዬ ነው ታዲያ። እሺ ስልኬን ረስቼው መጣሁ መኝታ ቤት። ቆይ እኔ ያመጣልሃለሁ። አይ ግድ የለም ራሴ አመጣዋለሁ። እንዴ ምንድን ነው የምትገባበዙት? ቆይ እንዴ ወይ ደግሞ ካልሆነ የሚላላክ ልጅ ውለዱ። በቃ እኔ ያመጣዋለሁ። ወይ ካልሆነ አብረን እንሄድን እናምጣው አደል? አንቺ መርዝ ምንድን ነው የሚያስቅሽ? አይ ቆይ እኔ የምለው ካልጠፋ ቦታ መጀመሪያ ስልኩ መኝታ ቤት ምን ሊሰራ ተረሳ? አንደኛው። ሁለተኛው ደግሞ እንደው አሁን ለሁለት ስልኩ ልታመጡት ነው የምትሄዱት ነው ወይስ የሚላላከውን ህፃን ልጅ ለመፍጠር ነው? በቃ እሺ፣ ለማንኛውም ምን ይላልጠው ፍጠሩታ። ኪራ እንዳትመታኝ።
የሰው ፍቅር ከማቆርፈል ሌላ ስራ የለሽማ። ኧረ ኪራ እንዳትመጣኝ እንዴ! እና እኔ ምን ላድርግ? ስራ እየረፈደብኝ ነው ምናምን ስትል አልነበር እንዴ? እና እኔ ከፈለግኩ ለምን አልቀርም? ምን አገባሽ? ወይ ጉድ ኪራዬ! ፍቅር ግን ካሰሪ ጋር ደስ ሲል ስትፈልግ ትቀራለህ፣ ስትፈልግ ትገባለህ። ማንም የሚቆጣክ የሚቀጣክ ሰው የለም። እኛ ግን ፍቅሩ ቢኖር ራሱ እንደው ልናረፍድ ብንል ራሱ ያው እንባረራለን። ግን ያው ፍቅሩ ይምጣ እንጂ እንባረር፣ ችግር የለውም። እንደው እሱ ይኖር እንጂ ለሌላው ነገር እንዳታስቢ። ኪራዬ በዛው ገብታ ቀረች። እንድትሄድ ፈልጋለች መሰለኝ። ያው ብትሄድ ጥሩ ነው። ይቅር በቃ ኪራ። ቆይ እኔ የምለው ኪራዬ፣ ማታ ግን እንደዛ ስትሆኑ አሁን እንደዚህ መሆን ተገቢ ነው? አረ ተው ግን ለሽምግልና እንኳን አብቁን። ተው ኪራ ተው። ወይ ጉድ! አንቺ በጧት አፈችኝም እንዴ? ቆይ ምንድን ነው ችግርሽ? ተው ግን ኪራ፣ ችግሬን በኋላ ነግሬክ እዚሁ ስቅስቅ ብለክ እያለቀስክ እንዳትውል። እሺ አሁን ቡና ከፈላች ካርጊ። ኪራ ግን ምን ሆነ ነው? እንደው ምን አለበት እንደው ቡናውን በረከቦት በዕጣን ጨስ እያለ ብናፈላ። ያው በአንተ ምክንያት ስቶቭ ላይ ጣድን እኮ። ቡና እኮ እንደው ካልቀራረበ ቀልብ የለውም። ይሁን በቃ። አረ ዛሬ ሰዓቱ እንዴት ነው የሚሮጥ? ወንድ ልጅ በጠዋት ተነስቶ ስፖርት መስራት አለበት ይላል የወንዶች አባል ደንቡ። አንተ ግን ወልደ እንደምትታረስ አረስ ተጋድመህ ታረፍዳለህ። አንተ ሰርተህ ምን አመጣ? እኔ እኮ ተኝቼ የተጋደምኩት እበልጥሃለሁ። ደረቴን ፎቶ ላይ ሳየው ትንሽ አነስ የሚል መሰለኝ እና ለቀጣይ ትንሽ ሰፋ ላድርገው ብዬ። ምንድነው የምትቀባጥረው? አንተ የሰውነት ሳይሆን የጭንቅላት ማስፊያ ነው መስራት ያለብህ። ጭንቅላት ከምታስበው በላይ ጠበዋል። ስለዚህ በዚህ የተነሳ ማሰብ ሁሉ ተስነዋል። ችግር አፌ ቁርጥ ይበልል። ልክ እናገርከው። ይገርማል። የኔ ጭንቅላት ማስፋና ማጥበብ ያለው ለእናንተ ከዚህም በላይ ባጠብላችሁ በጣም ደስ ይለኝ ነበር። ምክንያቱም እናንተ ለጌም በጣም ቀላል ናችሁ። አትሳሳት። ምናልባት ጌሙ የቀለለ የመጀመሪያው ሌቭል ላይ ስላለ ሊሆን ይችላል። ግን ሌቭሉ እየጨመረ በመጣ ቁጥር እንደሚከብድ ወቀው። ስለዚህ አስብበት። እናንተን ለመበታተን አንድ ትዕዛዝ ብቻ ነው የምጠብቀው፣ አንድ። ከዛ እንዳትሰበሰቡ አድርጌ ነው መበታተናችሁ። አረ ነፍሴ የተጨነቀች እንጂ መቼም የነጋዴ ጻድቅ የለውም። እንዴት እንደዚህ የማይሆን እቃ ይሸጥልኛል? ደግሞ እኮ አያፍርም። ለነፃ ነው ምናምን ይለኛል። እኔማ ደውዬ ነው የማዋርደው። ምን አይነት አና ጸሐፊ ያፈልገ ይሆን? አንተ ማትረባ? ቆይ ምን አይነት የማይረባ እቃ ነው የሸጥክልኝ? ሲጀመር እኔ እንደ ጦር የሚወጋ ጡት ማሰሻ ስጠኝ ብያለሁ። ደግሞ እኮ ቀይ መሆኑን የፈለኩት ከልብሴ ጋር ማች እንዲያደርግ ነው እንጂ ወድጄው አይደለም። ሲቀጥል ደግሞ ጥበቱ ምንድን ነው? በዛ ላይ ደግሞ ስጦታ ነው ምናምን ትላለህ። አይ እንዴ አንተ ቆይ ምን ይዘጋሃል? ተናገር እንጂ። ምን ነው ሚስተዋለች እንዴ? እንደውም ለሷ አስጣት እሷን የማናግራት። እሺ ምን ነው የስራ ስልክ አይደለም? እኔ ነኝ የማወራሽ። ጎሽ አንቺ ነሽ። ይኸውልሽ በደንብ አድርገሽ አዳምጪኝ። አምጥቼ ወራወርለታለሁኝ፣ ብሬን ይመልሳታል። እንዴ አንቺ ትሸይኝ ነበር እኮ ለምርጫው ራሱ። ምን ለአንቺ ጡት ማስያዣ ለመምረጥ ነው የምመጣው? አንቺ እኮ ምን አይነት ዕቃ እንደሰጠኝ ስላላየሽው ነው። ደግሞ እኮ ደንበኛው ነኝ። እዛው ቀቀለሽ ቢው። እሺ ከቻልሽ ከዛ ቢሮ ወጥተሽ ጠብቂ፣ መጣሁልሽ። እንዴ ምን እዚህ ብታመጭልኝ ሴት እቀይረዋለሁ። ሄሎ ሄሎ፣ ጭራሽ ጆሮ ለዘጋችሁ። ጭራሽ አለቃ ጋር ነው የደወልኩት። ወይኔ ጉዴ፣ ወይኔ አምላኬ። ከዛ ደግሞ ሚስቱ ናት ያነሳችው። በቃ ዛሬማ ያልቅልኛል። ፀጉሬን ነቃቅላ በመላጣዬ ነው ወደ ቤት የምትልቀኝ። እዚህ ስር ደበቅ። አይሆንም፣ እዚህ ደግሞ አይሆንም። መሳቢያው እሱም ደግሞ አይችለኝም።
ወይኔ አምላኬ፣ ወይኔ አምላኬ፣ ወይኔ ሀና፣ ወይኔ ጉድሽ ፈጣሪ ሆይ። ኧረ እኔ ቅለት መቼ ነው የሚያበቃው? ቅሌቴ መቼ ነው የሚያልቀው? ቆይሽ እንዴት ነው ኢስማ ነጋዴ የሚለውን ትቼ አለቃ የሚለውን የነካሁት? እሺ ቆይ መቼ ነው ከውርደት አትዳኝ የተባልኩት? ደግሞ ከተዋረድኩኝ ሳይቀር ምን አለበት ለአባ ጋቢ ስገዛ ቢሆን የምንወጡት ማስያዣ ላይ ሆነ። አዎ ኪራ ቢሮ መጋረጃ ውስጥ ብደበቅ ነው የሚሻለኝ። ልድገማ ኪራ? በቃኝ። ይቅር። ጽናት ምን ሆና ነው? ቆየች እኮ። ስልክ ተደውሎ እያናገርኩኝ ነበር። ማን ነው? ጡት ማስያዣ የገዛላት ልጅ ልኳ ስላልሆነ ሄጄ ልኳ አረግላለሁ። እሺ ምንድን ነው ያለችው? ሰምተሻታል? አዎ ጡት። እንዴ ቆይ አንተ ጡት ለማን የሰጠው? ማ እኔ? እና ታዲያ እኔ ነኝ እንዴ? አንተን እኮ ነው መታ የተናገረችው። እናንተ ያማችኋል እንዴ? እኔ ለማንም አልሰጠሁም። እሺ አሁን ወደ እኔ ሄደችው? እኔ ምን አውቃለሁ? ልጅቷ ጋር ይሆናላ። የቷ ልጅ? ኪራ ምንድን ነው የምታወዘጋግበኝ? የተደወለውን ስልክ አታይም እንዴ? ልክ ነሽ እንዴ? ሀና ነች የደወለችው። ጸሐፊ ሀና? በቃ ጽናት ሀና ጋር ሄዳ እየተደባደበች ነው። አረ ሄጄ ይሄማ ሊያመልጠኝ አይገባም። የምን ድብድብ ነው የምታ? የምን ድብድብ ነው? ጽናትና ሀና ናቸው የደበደቡት? ምን አገናኛቸው? ለነገሩ ልጅቷ እኮ ጤነኛ አለችም። ይሄን የሆነ ነገር ብላት። ጽናት ጽናት ጽናት! አንቺ ጽናት! አንቺ ተረጋጊ እንጂ ምን ሆነሽ ነው? ኒና ዞር በይ ከመንገዴ እኮ አለሁኝ። ተከትዬሽ እሄዳለሁ። ግን ምንድን ነው የተፈጠረው? እኔም ገና ሄጄ ከሱ አላጣራ ነው። አንቺ ግን ሂጂና ከዛው ከሰጩ ስሚው። እሺ እኮ ምን ጡቱን የሰጠው ነው ማለት መያዣ ነው አይደል ያለው? እንዴት? አንቺ ደግሞ ተይኝ እባክሽ። ቆይ እስኪ ምን እየሆንሽ ነው? አንተ ልጠይቅህ እንጂ ቆይ ምን እየሆንክ ነው? ትላንትና ቤታችን መምጣቷ ሳያንስ ጭራሽ ስጦታ ገዛላት። ምን ነው ታዲያ? ደህና ነገር አተ ነው? ጽናት ምን እንደምታወሪው ከራስሽ ጋር ሁኚ እንጂ። እንደዚህ አይነት ሰው መሆንህን አላውቅም ነበር። እሺ ለካ አንተ ተለውጣል። ያኔ በእጅ እስክታስገባኝ ነበር ማለት ነው። ጽናት መንገድ ላይ ነው ያለነው። ተረጋጊና ምን እንደተፈጠረ አስረጅኝ። ኪራዬ ለሀና ጡት ማስቀመጫ ሰጥታታል። እንደዛ መሰለኝ የምትለው አይደል? እንደዚህ የምን መስጠት ነው የምታወሪው? እናንተ ያማችኋል እንደ ሌላም ደም ሰጣት። አልገባኝም። ቆይ በእጅ እስከምትገባ ድረስ ማማለያ መሆኑ ነው? አታስብ፣ ለዚህ ነገር አስከፍልሃለሁ። እሺ እሷንም ደግሞ ሄጄ እዛው አስከፍልልሃለሁ። ቆይ ምንድነው እየተፈጠረ ያለው ኒና? አላውቅም፣ ግን በቃ እዚህ ከምቆም ሄጄ የሚፈጠረውን ነገር አይቼ ማብራሪያ ብሰጥ ይሻለኛል። ቻው ኪራ። እኔ ምንም እየገባኝ አይደለም የተፈጠረው ነገር። አንሺው አንሺው፣ አንቺ ጦሰኛ! በጠዋት ቤቴ ውስጥ ምንድን ነው ያደረግሽው? አንሺው! አንቺን በፈለግኩት ሳለ ፈልግሽ እችላለሁ። ያኔ ደግሞ የመገኘት ግዴታ አለብሽ። በእናት ድምፅን መስማት ነው የሰለቸኝ። አሁን ምን እንደፈለግክ ተናገር። ጫሜን አውልቂልኝ። በእናት የትኛው ንጉስ ነህ? የኛ ንጉስ ማን ስለሆንክ ነው ጫማን የማወልቅልህ? የልብሽ ልበልሽ ወይስ የህይወትሽ? ምረጪ። የሁለቱም አይደለም። እንደውም ልንገርህ፣ አንተ ተራ ሰው ነህ። እሺ፣ ስለዚህ ለመመጻደቅ አትቸኩል። አፍሽ ላይ እንዳመጣልሽ የምትናገሪያቸው ቃላቶች ምን ያህል ትዕግስቴን እየተፈታተኑኝ እንደሆነ ብታውቂ ጥሩ ነው። እኔ ጋር ብዙ ሚስጥሮች እንዳሉሽ እንዳረሽ። አሁን ምን እንደፈለግክ ብቻ ንገረኝ። ሄደሽ ጆከርን ትከሺዋለሽ። ምን? እንደዛማ አላደርግም። ታረጊዋለሽ። ቤትሽ ያለ ፍቃድሽ እንደተቀመጠ አድርገሽ ከዚህ ቤት አልወጣም አለኝ ብለሽ ትከሺዋለሽ። እሱ ህልምህ ነው። አላደርገውም። ታረጊዋለሽ። ለምንድን ነው የማደርገው? ምክንያቱም እኔ መርሲ ሞይ ስላዘዝኩሽ። በጓደኛ መከዳት ምን ያህል ህመም እንዳለው አንቺ ከርተሽ ታሳየዋለሽ። ቆይ ግን አንተ እንዴት አወቅ ስፒድ እና ጆከር ጓደኛሞች እንደሆኑ? እኔ ፈልጌ ያጣሁት ነገር የለም። አይደለም ጓደኛሞች እንደነበሩ በመካከላቸው የነበረውን ንግግር ልውውጡን ላውቃለሁ። እንኳን አወቅ። ለማንኛውም አሁን ያልከኝን ነገር ብትገለኝ ራሱ አላደርገውም። ምርጫ አንቺ ነው። አላረገው የምትይ ከሆነ ራሴን የፔኒሲዮን ሎጎ ነች ታገኘዋለሽ። ትሰማኛለህ? እንደዚያ ያረክ ቀን አንተን ገድዬ እኔ ራሴን አጠፋለሁ። በጣም ፈራሁሽ በእናትሽ።
ትሰማኛለህ? አሁን ያልከኝን ነገር መቼም አላደርገውም። እሺ ገደል ግባ። ቆሻው ምን ላደርግ ነው? ለጆከር ልንገረው እንዴ? እኔ የምለው ዛሬ እኮ ሀና የት ሄዳ ነው? አይተሻታል? የለ እኔ እዚህ ቢሮ ተቀጣሪ እንጂ የሀና የግል ዘበኛ አይደለሁ። ዘበኛ ብትሆኝ በምን እድልሽ? እንደ ይኸውልሽ እሷ እኮ ጸጉሯ ብቻ ይበቃሻል። ይኸውልሽ የአንቺ ጸጉር ማለት እኮ ማለት ነው የወንድ ልጅ ጺም ማለት ነው። የእሷ ጸጉር ግን ይኸውልሽ በጀርባ ፈልሰስ ብሎ አቤክሮ አየሽ፣ አረጋግጥኩ። አንቺ ጎረምሳ ነሽ። አፍህን ዘግተህ መስራት አትችልም ወይንስ መጥቼ ላዘጋ? ቆይ እኔ የምለው ስለ እሷ ስናገር ለምንድን ነው አንቺ እንደዚህ የምትሆኝ? ለምንድን ነው ቆይ እንደዚህ የምትናደጂው? ምክንያቱም እኔ ምን ጨርሻ እየጠበኩሽ እኮ ነው። እኔ ከአንተ ጋር ስለ ስራ ብቻ ነው ማውራት የምፈልገው እንጂ ጭንቅላት ውስጥ ምን እንደምታስብ ስለ አንተ ምንም ነገር ማወቅ አልፈልግም። ገባህ አይደል? እንደዛ እንኳን አይመስለኝም። በእኔ ቅናት እየተሰማሽ ነው አይደል? እኔ ያረገ ወይ ነው ባንተ ምቀናው? ሰው አታውቅም ማለት ነው።